የሀገሪቱን የደህንነት መዋቅር በበላይነት የሚመሩትና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን በጠና መታመማቸውና ለሕክምና በድንገት ወደ ውጭ ሀገር መጓዛቸው ተሰምቷል። ከቅርብ ቀናት ወዲህ ከህዝብ እይታ ጠፍተው የቆዩት አምባሳደሩ ለከፍተኛ ሕክምና ወደ ተባበሩት አረብ ኤሚሬትስ ዱባይ ማቅናታቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። አሁን በደረሱን መረጃዎች መሰረት አምባሳደሩ በገጠማቸው ከባድ የጤና እክል ምክንያት በሀገር ውስጥ ሲከታተሉት የነበረውን ሕክምና በቂ ባለመሆኑ ለተሻለ የሕክምና እርዳታ ወደ ውጭ ሀገር መጓዛቸው ታውቋል። ይህ የጤና ሁኔታቸው በድንገት የተከሰተ መሆኑና ግለሰቡ በሀገሪቱ ወቅታዊ የጸጥታና የደህንነት ስራዎች ላይ ያላቸው ከፍተኛ ኃላፊነት ጉዳዩን በብዙዎች ዘንድ አነጋጋሪና አሳሳቢ አድርጎታል። እንደሚታወቀው የኢትዮጵያ ከፍተኛ የመንግስት ባለስልጣናት ለሕክምና ወደ ውጭ ሀገር በሚያቀኑበት ወቅት መንግስት ጉዳዩን በይፋ የመግለጽ ልምድ የለውም። አሁንም በአምባሳደር ሬድዋን ሁሴን ላይ እየታየ ያለው ሁኔታ ከዚህ የተለየ አይደለም። አምባሳደሩ በምን አይነት የጤና እክል እንደተመቱና ለምን ያህል ጊዜን በሕክምና ላይ እንደሚቆዩ እስካሁን በመንግስት በኩል በይፋ የተነገረ ነገር የለም። ጉዳዩን ይበልጥ አነጋጋሪ የሚያደርገው ደግሞ አምባሳደሩ የሀገሪቱን ምስጢራዊ ተቋም የሚመሩ ግለሰብ መሆናቸው ነው። የአንድ የደህንነት ተቋም መሪ የጤና ሁኔታ ከሀገሪቱ ሰላምና ደህንነት ጋር ቀጥተኛ ግንኙነት እንዳለው ስለሚታመን መረጃው በጥብቅ ምስጢር ተይዞ እንዲቆይ ተደርጓል። ይሁን እንጂ ወደ ዱባይ ማቅናታቸው ግን የውስጥ ምንጮች አረጋግጠዋል። ዱባይ በዘመናዊ የሕክምና መሳሪያዎቿና ከፍተኛ ጥበቃ በሚደረግባቸው ሆስፒታሎቿ ትታወቃለች። ከቅርብ ዓመታት ወዲህ የኢትዮጵያ ከፍተኛ ባለስልጣናት በተለይም ከኢትዮጵያና ከተባበሩት አረብ ኤሚሬትስ ጋር ባለው ጠንካራ ወዳጅነት ምክንያት ለሕክምናና ለእረፍት ዱባይን ቀዳሚ ምርጫቸው ሲያደርጉ ይስተዋላል። አምባሳደር ሬድዋንም በዚሁ የተለመደ አሰራር መሰረት ወደዚያው እንዳመሩ ይገመታል። ምንጮች እንዳሉት አምባሳደሩ ባለፈው ሳምንት መጨረሻ ባጋጠማቸው ህመም በሀገር ውስጥ ሆስፒታል ሲታከሙ ከቆዩ በኋላ ነው አሁን ወደ ዱባይ ያቀኑት። አሁን ላይ በመልካም የጤንነት ሁኔታ ላይ እንደሚገኙ ቢገለጽም ይህ የከፍተኛ ባለስልጣን የጤና እክልና የውጭ ጉዞ ከግለሰቡ ጤና ማገገም ባለፈ ሀገራዊና ስርዓታዊ አንድምታዎችን አዘል ነው። አምባሳደር ሬድዋን የሚመሩት የብሔራዊ መረጃና ደህንነት ተቋም ሀገሪቱ አሁን ባለችበት እጅግ ውስብስብ የጸጥታና የፖለቲካ ቀውስ ውስጥ ማዕከላዊ ሞተር ነው። በተለያዩ የሀገሪቱ ክፍሎች የተራዘሙ ግጭቶችና የጂኦፖለቲካዊ ውጥረቶች በተለይም ከሶማሌና ቀይ ባህር ቀጠና ጋር በተያያዘ ባሉበት በዚህ ወሳኝ ወቅት የደህንነት መዋቅሩ ቁንጮ ድንገተኛ ህመምና ከስራ ገበታ መራቅ በስለላው ማህበረሰብ የዕለት ተዕለት ውሳኔ አሰጣጥ ላይ የራሱን ጫና ማሳደሩ እንደማይቀር ይገመታል። ይህ ሁኔታ ሀገሪቱ ግለሰብን ሳይሆን ተቋምን መሰረት ያደረገ መሪዎች በሌሉበት ጊዜ ያለምንም ክፍተት መጓዝ የሚችል ጠንካራ የደህንነት መዋቅር ምን ያህል ገንብታለች የሚለውን ክፉኛ የሚፈትንም ሆኗል። ሌላውና ዋነኛው ነጥብ ለተሻለ ሕክምና ወደ ውጭ መሄድ የሚለው የኢትዮጵያ ከፍተኛ ባለስልጣናት የተለመደ አዝማሚያ መንግስት የሀገር ውስጥ የጤና ዘርፍን እያዘመነና ትላልቅ ሆስፒታሎችን እየገነባ መሆኑን በተደጋጋሚ ቢገልጽም ከፍተኛ ባለስልጣናት ድንገተኛ ህመም ሲያጋጥማቸው የሀገሪቱን የሕክምና ተቋማት አለማመናቸውና ወደ ውጭ መብረራቸው የጤና ስርዓቱን እውነተኛ ገጽታ ያረጋግጣል። ተራው ዜጋ የመድኃኒት እጥረትና የአቅም ውስንነት ባለባቸው የሀገር ውስጥ ሆስፒታሎች ሲንገላታ ፖሊሲ አውጪዎቹና ከፍተኛ ሹማምንት የውጭ ሀገር የሕክምና መሰረተ ልማትን እንደ መሸሻ በመጠቀማቸው በህዝቡና በመሪዎች መካከል ያለውን ሰፊ የኑሮና የአገልግሎት ክፍተት በጉልህ የሚያሳይ ሆኗል። አምባሳደር ሬድዋን ሁሴን የተወለዱት በደቡብ ኢትዮጵያ ስልጤ ዞን ልዩ ስሙ ቆንጠባ በተባለ ስፍራ ሲሆን እድገታቸውና የመጀመሪያ ደረጃ ትምህርታቸውም በዚያው አካባቢ ነበር። በትምህርት ቤት ቆይታቸው ጎበዝ ተማሪ የነበሩት አምባሳደሩ የሁለተኛ ደረጃ ትምህርታቸውን አጠናቀው አዲስ አበባ ዩኒቨርሲቲ በመግባት በባዮሎጂ ትምህርት የመጀመሪያ ዲግሪያቸውን አግኝተዋል። በኋላ ላይ በስራ ልምድ እያደጉ ሲመጡ ለአመራርነት ብቁ የሚያደርጋቸውን የሁለተኛ ዲግሪ በድርጅታዊ አመራር ወይም ኦርጋናይዜሽናል ሊደርሺፕ በመማር ተጨማሪ የእውቀት አቅም ገንብተዋል። የስራ ህይወታቸውን የጀመሩት በፖለቲካው ዓለም ውስጥ ሳይሆን በሙያቸው በነበረው መምህርነት ነበር። በወቅቱ በደቡብ ኢትዮጵያ በነበረው የአርባ ምንጭ መምህራን ማሰልጠኛ ተቋም ውስጥ በባዮሎጂ መምህርነት ለተወሰነ ዓመታት አገልግለዋል። ይህ የመምህርነት ቆይታቸው ነገሮችን በዝርዝር የማስረዳትና የማስተማር ክህሎታቸው እንዲዳበር ትልቅ አስተዋጽኦ እንዳደረገላቸው ይነገራል። ከመምህርነት ሙያ ወደ ፖለቲካው አስተዳደር የተሸጋገሩት በደቡብ ክልል በነበሩ ዝቅተኛ የመንግስት መዋቅሮች ውስጥ በተለያዩ የኃላፊነት ቦታዎች ላይ በማገልገል ነበር። ቀስ በቀስም በደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ውስጥ እስከ ማዕከላዊ ኮሚቴና የጽህፈት ቤት ኃላፊነት ድረስ በመጓዝ ጠንካራ የፓርቲ ተዋናይ ሆነው ወጡ። ይህ ከመምህርነት የጀመረው ጉዞ ወደ ክልላዊና ብሔራዊ አመራርነት በማደግ ለከፍተኛ ዲፕሎማሲያዊና ደህንነት ኃላፊነቶች አብቅቷቸዋል።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የነበሩት አምባሳደር ሬድዋን ሁሴን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው የተሾሙት ምክትል ጠቅላይ ሚኒስትር የሆኑትን አቶ ተመስገን ጥሩነህን በመተካት ጥር 30 ቀን 2016 ዓ.ም እንደነበር ይታወሳል። በባለፉት ጥቂት ዓመታት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የነበሩት አምባሳደር ሬድዋን ሁሴን የትግራይን ጦርነት ለመቋጨት በደቡብ አፍሪካና በኬንያ በተካሄዱ ድርድሮች ላይ የፌዴራል መንግስት ዋነኛ ተደራዳሪ እንደነበሩም ይታወሳል። በተጨማሪም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ በተደረጉ 2 ዙር ድርድሮች ላይም የመንግስትን ወክለው መደራደራቸው ይታወቃል። አምባሳደር ሬድዋን ሁሴን የውጭ ጉዳይ ሚኒስቴር ዴታን ጨምሮ በባለፉት ዓመታት በተለያዩ ከፍተኛ የመንግስትና የገዢው ፓርቲ የኃላፊነት ስፍራዎች ላይ አገልግለዋል። ከደም አፋሳሽ ጦርነት በኋላ ለ2 አስርት ዓመታት ተቋርጦ የነበረው የኢትዮጵያና የኤርትራ ግንኙነት ሲመለስም የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው ለተወሰነ ጊዜ በአስመራ ቆይተዋል። አምባሳደር ሬድዋን የኤርትራ አምባሳደር ከመሆናቸው በፊት በአየርላንድ የኢትዮጵያ አምባሳደር እንደነበሩም ይታወሳል። በተጨማሪም የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም የወጣቶችና ስፖርት ሚኒስቴር በመሆን ከማገልገላቸውም በላይ በሌሎች የመንግስት ኃላፊነት ቦታዎች ላይም ሰርተዋል። አምባሳደር ሬድዋን ሁሴን ከፕሪቶሪያው ሰላም ስምምነት ጀምሮ እስከ አሁን የደህንነት ተቋም መሪነታቸው ድረስ በኢትዮጵያ ፖለቲካ ውስጥ ትልቅ ተጽዕኖ ያላቸው ሰው ናቸው። የእሳቸው በጤና ምክንያት ከስራ ገበታ መራቅ በሀገሪቱ ወቅታዊ ጉዳዮች ላይ ምን አይነት ክፍተት ይፈጥር ይሆን? መንግስትስ ለምን ስለ ባለስልጣናቱ የጤና ሁኔታ ግልጽ መረጃ አይሰጥም? እኛም ሁኔታውን በቅርበት የተከታተልን አዳዲስ መረጃዎች እንደደረሱን ወዲያውኑ የምናሳውቃችሁ ይሆናል። እናንተም ስለዚህ ጉዳይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ